ወንድሜ በጣም እንቀራረብ ነበር እንዴ? ደግሞ እስከማን የምንታገለው? ለምንስ ነበር የምንታገለው? እሱም በራስሽ መንገድ ካላስታወሽ እኔ ብነግርሽ ትርፉ ድካም ነው። ልክ እንደ ሩቅ ሰው ከውጭ ሆነሽ ከንፈርሽን እየመጣ ሐረግ ድራማ ክፍል 57 ይዤላችሁ መጥቻለሁ። ባለፈው እንዳየ ነው እንግዲህ ያው ቤዛ ራሷ ባጠመደችው ወጥመድ ራሷው እስር ቤት ገብታ ነበር አይተናል። ዛሬ ደግሞ ሉሊት እንግዲህ ቤዛ ልትጠይቅ እስር ቤት ሂዳለች። ቤዛ ደግሞ አንቺ ምን አባሽ ልትሰሪ ነው የመጣሽው? ከዚህ እንዴት እንዳለው ልትጠይቅ ነው ልታይ ነው የመጣሽው ስትል ከዛ ሉሊት ደግሞ እኔ ምልልሻለሁ ምን እኔ አይደለሁም የጠቀምኩት እልክ ጓደኛሽ እሷ ትሆናለች ምናምን ስትል አይ እሷ አታደርገውም አንቺ ነሽም ያደረግሽው ስትል ሉሊት ደግሞ አይ እኔ አይደለሁም እኔ እኮ ኤፍራታ እንድትወገድልኝ እፈልጋለሁ። ምክንያቱም ከገዛ ቤቴ እንደፈለኩ የተንቀሳቀስኩ አይደለም በስቀቀን ነው ስትላት አላመነቻትም። ግን ስለዚህ አብረን አሁን ቤዛ ሉሊትን ይህን ነገር አብረን ስላደረግን ሁሉንም ነገር እናገራለሁ። ስለዚህ ከጠበቃው ጋር ተነጋገሪና እኔ ከዚህ እንደወጣ አድርጌ ከዚህ በላይ መቆየት አልችልም ትላለች። ሉሊት ደግሞ እኔ እኮ እስር ቤት አልወድም እንዴት ነው ይህን ነገር እማደርገው ትላለች። ቤዛ ደግሞ እሱን ራስሽ እንደምታደርጊው አድርጊው እያለች እየዛተችባት ነው። ምክንያቱም ከዚህ በፊት መርዛት ስለነበረ ኤፍራታን መርዛት ስለነበረ ሉሊት ያን ሁሉ እናገርብሻለሁ ነው የምትላቱ። ከዛ ላይ ቀስ ብለሽ አውሪ ፖሊስ ጣቢያ ነው እኮ ያለነው ነው የምትላቱ። እና ያው እንግዲህ ሉሊ ማና ቤዛ የሉሊትን ትናገራለች አትናገሩም፣ እሱም በቀጣይ እናየዋለን። ከዛ ያው ሉሊት ወደ ቤቷ ተመለሰይ። ፂ ደግሞ ከፎቅ መጣይ። ከፎቅ ነው የመጣችው። ኤፍራታ ቁጭ ብላለች እና ያው ፂ አሁንም ማስታወስም አልቻለችም፣ ገና ናት። እሷ የምትፈክረው እንግዲህ ቤዛ ያው የወንድሟ ሚስት ናት። ኤፍራታን አይወዳትም ብላ ነው በሷ አስተሳሰብ የምታስበውና እና ኤፍራታ ደግሞ ፂን እባክሽ ቶሎ ለማስታወስ ሞክሪ፣ እባክሽ እርጅኝ፣ እባክሽ ከዚህ በፊት አብረን ስናደርግ የነበረው እንድናደርግ እባክሽ እርጂ ነው የምትለው። ፂ ደግሞ ምንድን ነበር የምናደርገው እያለች ነው። ኤፍራታ እኔ እባክሽ ብቻዬን ደክሞኛል እባክሽ እርጂ ነው የምትላት። እና ምንድን ነው ንገሪኝ ትላታለች ኤፍራታን። ኤፍራታ ደግሞ እሱም በራሴ ስታስታውሽ ካልሆነ በስተቀር እንድብዬ ልንገርሽ እንደ ሩቅ ሰው ዝም ብለሽ ያው ነው እንትን የምትይው ምናምን ነው የምትላቱና ኤፍራታ በጣም ተጨንቃለች። ምክንያቱም በፊት ፂ ታግዛን ነበረ የኤፍራታ ወንድም አብረው ነበር የሚሰሩት። አሁን ግን ፂ ባለማስታወሷ ኤፍራታ ግን በተጎድታለች እና እንደነው የእሷ እኮ ባል ነው ምናምን ስትላት አይ መጀመሪያውም የኔ ነው እኔ ታስሬ ነበረ ማለት ያው ማለት ተይዤ ነበርና በዛ ሰዓት ነው እሷን ካላገባ አስገድደው ነው እሷን እንዳገባ ያደረጉት እንጂ ከምናቱ ከመጀመሪያው የኔ ነው እያለቻት ነው። ፂ በጣም ትንሽ ድንክርክር ያላት ማለት ያው ትንሽ የፍራቻም አለ ፈርታለች ትንሽ የምንነግራት ነገር ከብዷታል። እና ፂ ይኸውልሽ እኔ ታግቼ ነበረ ናታን እኔ ማዳን ከፈለገ እሷን እንዲ አገባ ተገደደ። የሆነ ቪዲዮ አሳዩት ሙሉ ቤተሰቡን አጠፋለሁ ሲባል ለዛ ነው እሷን እንዳገባ ተገዶ ነው ስትላት አለቻት። ግን አለቻት እዛ ደግሞ ተያይዙ ገኒና ፂ የፊት ቤት ሄዱ። ገኒ ያው ፂ እንድታስታውስ ስለምትፈልግ ነው ይዛት ሄደችው። ከዛ ያፌት ደግሞ ያው ምሳ ምናምን አዘጋጅቶ ጋበዛቸው። ግን
ግን ስታወራ ገኒ በጣም ደስ አላላት። መልካም ሰው ነህ ምናምን ስትል ገኒ ግን በጣም ደስ አላላትም። እንደ አጋጣሚ ግን ቢኒ ይመጣል። ቢኒ በጣም ነው የተናደደው። ለምን ይዘሻት ሄርሽ ለምን ወሰርሻል ነው የሚላቱ እና በጣም ተናዶባታል። በጣም ነው የተናደደው። አይኔ ምን ላድርግ እንድታስታውስ ፈልጌ ነው እንዴት ነው ይሄን ወንጀል የሰራ ምናምን ስትለው ሲላት አይ ከሷ ፊት እንደዚህ እንዳታደርግ ምናምን አዛጺ ትንሽ ተደናከ። ምንድን ነው ለኔስ አትነግሩኝም ወይ አለች። እንግዲህ የቤዛ ጓደኛ ባለፈውም የያፌት ተባባሪ ናት እንዳልነው ያስያዘቻት እሷ ናት። ከዛ የቤዛ ጓደኛ ቤዛ ልትጠይቃት እስር ቤት ሄደች። እስር ቤት ስትሄድ አንቺ ነሽ ስትላት፣ እንዴ እኔ ምን አድርጌ ለምን እኔን ባልጠረጠርሽ እኔ ለምን አስይዝሻለሁኝ እኔ አይደለሁም ያስያዝኩሽ ምናምን ትላታለች። እንግዳ ይሄን ማን አደረገው ምናምን ስትል ያ የገንዘብ የከፈልሽው ልጅ ነው እሱ ነው ሁሉን ነገር እጁን ሰጥቶ የተናዘዘው ምናምን ትላታለች። እሱን የተናገረው ስትላት፣ ከዛ ደግሞ እንዴት እኔ እኮ ገንዘብ ምንም ነገር የለም ብዙ ገንዘብ እኮ ነው የከፈልኩት ትላለች። ግን ታስታውስ እንደሆነ ከያፌት ጋር ቁጭ ብለው የቤዛ ጓደኛ ገዳይ የተባለውን ስልክ ይዛለች እና አሁን የቤዛ ጓደኛ ምን እንዳደረገ የበፊቱን እያስታወሰች ነው። ግን አሁንም ድረስ ይችኛዋም እኔ አይደለሁም ሉሊትም እኔ አይደለሁም ሲላት ይቺ የቤዛ ጓደኛ ግን ወደዛኛው ነው እሱ ነው ብላ ያለ እንትን ያለችው እና የቤዛ ጓደኛው ስልኩን ይዛ ስለነበር እንግዲህ ወደ ያፌት ልጁን እንደይዘው ነው ያደረገ። ከዛ ወደ ፖሊስ ተጠቆመበት። ግን የቤዛ ጓደኛ ቤዛን ትደልላታለች። እሱ ነው እንደዚህ የሚያደርገው ምናምን የሆነ ገንዘብ ካልከፈልሽ ወደ አንቺ ነው የሚጠቁም ትላት። ቤዛ አሁንም የዋህ ነገር ናት። በእርግጥ ያው ፍቅር ነው እንደዚህ ጨካኝ እንድትሆን ያረ አሁንም ሚስጥር ትነግራታለች ለሷ። የቤዛ ጓደኛ ግን ሁሉንም ያደረገችው እሷ ናት። ይሄን ሁሉ ተንኮል የሰራችውና ከእንደዚህ አይነት ካስመሳይ ጓደኛ ፈጣሪ አምላክ ይጠብቃ። ምክንያቱም በጥርሳቸው እየሳቁ ሰው ስለሚገሉ ማለት ነው። እና እንግዲህ ከባድ ነገር ነው ዝሮ ዝሮ እና ያፌት ደግሞ ማለት ይቅርታ ናቱ ደግሞ ኤፍራታ ጋር ቁጭ ብለው ከዚህ በኋላ ወስኛለሁ። ከዚህ በፊት በላቤ ሰርቼ ነው ቤተሰቤን ማስተዳደር አለብኝ። ከዚህ ቤት ስወጣ ግን ሻንጣይን ብቻ ነው ይዤ የምወጣው። ያላትን ንብረት ሁሉ ለቤዛ አስተላልፋለሁ። ስለዚህ ወስኛለሁ። ከቤዛ ጋር ደግሞ እፋታለሁ እያላት ነው። ኤፍራታ ደግሞ አልገባኝም፣ ምንድን ነው የወሰንከው እያለች ነው። እኔ ገንዘብ ከናይቼ ነው እንደ የወደድኩ ነው የምትለው። እንግዲህ ያፌት እንግዲህ ናታን ከቤዛ ጋር ከተፋታ ያው ኤፍራታ እንደሚያገባት እርግጥ፣ ምክንያቱም ይዋደዳሉ እና ኤፍራታ ያው ምሳሌ ነገር እየነገረች ነው ለናቱ ስለ አበባ ምናምን ያው ስለ ፍቅር እየነገረች ነው። እሱ ደግሞ ተመስጦ ነው የሚያዳምጣት። እና ኤፉዬ እንግዲህ ለናቱ እንግዲህ ያው ለፍቅር ሲባል ብዙ ዋጋ መክፈል አለብን እያለች ነው። ከዛ እንዳልኳቸው እንግዲህ ገኒና እንግዲህ ተያይዘው ሂደዋል። ከያፌት ቤት ሂደዋል። እንግዲህ እያስታወሰኝ ስለ ወንድሟ ታስታውሳለኝ። እኔ አባቴ እና እናቱን እንዲመተው የሆነ ውሸት ነገር እየተናገርኩ አስመተው ነበር ምናምን ስትል ያፌት ግን ደስተኛ አይደለም። ዝም ብሎ ያው ተጀነኗል እና ግን ግራ ይገባል ነበረ እና ያፌት ግን በጣም ደስተኛ ነው። እዚህ ደግሞ እኔ አባቴን ስለምወደው ይወደኛል። ምንም ነገር ብናገር ስለሚያምነኝ ያው ቢሆን ማለት በውሸት እናገርና ያን ናቱን ያው ይቀጣው ነበር ትላለች።
ያፌት ግን ይህን እንዴት አስታወሽ ሲል በጣም ነው የተናደደው ማለት ነው። ያፌት ስለ ቤተሰብ ሲወራ ግን ደግሞ እሷ እኮ የበፊቱን ታስታውሳለች። ከጥቂት ቀኖች ወዲህ ነው ልታስታውስ ያልቻለችው ትለዋለች። እሱ ግን ልክ አይደለም። በጣም ነው የተናደደው የያፌት ነገር። ቀጣይ እንግዲህ ሉሊት ጋር እስር ቤት እንደሚገባ ነገሩ እሱ ማን ያስረዋል? እሱ እናቴ ብታሳር ደስ ይለኛል። እሱ ግን ነይ ቶሎ ከኔ ከዚህ ቁጭ በይ ይላታል ገነት። ያው አሽሙር ነግረዋለች። ምን አለችኝ እናቴ ቁጭ በይ እግርሽንም እንዳይደክምሽ እኔና የምናወራው ነገር አለ ይላታል። እሱ የመሰለው እንግዲህ ፂን ትታለት የምትሄድ ነበር የመሰለው ግን አይደለም ግን እሷ ገኒ ያው እዛ ስትወስዳት እንድታስታውስ ነበር። ነገር ግን እሷ የበፊቱን ነው አሁንም እያስታወሰች ያለችው። ያፌት እንግዲህ እሱ በቅርቡ አገባለሁ የሚለው እሱ ኤፍራታ ለማግባት ነው የፈለገው። እሱ ያው በቀል አይደለም የሚፈልገው በቀል ስለፈለገ ለዛ ነው። እና ኤፉ ደግሞ የምትወደው ያው እናቱን ነው። እንግዲህ ኤፉ ፍቅርን የገለጸችበት መንገድ በጣም ደስ ይላል። ንጹህ ፍቅር ስንል የምንወደው ሰው ስንል ያው ዋጋ ስለምንከፍል ነው። የፍቅርን የገለጸችበት ነገር በጣም ነው ደስ የሚለው እና እንግዲህ ያው እራታቸውን እየበሉ ነው። ከዚህ ቀደም ቁጭ ብዬ ወንድሜን አባቴ ሲመታው እሱ ትዝ ይለኛል እና ደግሞ እኔ ኤፍራታ ቤተሰቡ ተሰብስበን እራት ስንበላ አስታውሳለሁ ስትል ገንዬ በጣም ነው ደስ ያላቱ። እና ግን ያፌት ምን እንዳሰበ ጭራሽ አልፈለግም ማለት ገንዬ ባሽሙር ነው የምትነግረው እና እሱ ግን በጣም ደስተኛ አይደለም። እና እንግዲህ እዚህ እንግዲህ በፊት ይሄ የኛ ቤት ነበረ፣ አሁን ግን ያንተ ቤት ሆኗል፣ አንተ መልካም ሰው ነህ ስትለው ገኒ ደግሞ ደስተኛ አይደለችም። እሱ እንግዲህ የእሱ አስተያየት ፈጣሪ ወቀው እንግዲህ ልታስታውስ ይመስለኛል አላቅም እንግዲህ ነው እስማ እና ግን ያፌት ምን እንደሆነ ተጀንኗን ደስተኛ አይደለም። ገኒም አሽሙር ትነግረዋለች እና በጣም ደስ ይላል። በዚሁ ቀጥሉበት እንላለን። እንግዲህ ሉሊት ወይም ወይዘሮ አልማዝ እሷን በተሯ ቀጣይ እስር ቤት ትገባለች ብለን እናስባለን። የቤዛ ጓደኛ ግን ያው ደስ ይላል። እንደዚህ ወንጀልን በጋራ የእውነት ድራማ ባይሆን ደስ ይል ነበር። ወንጀልን በጋራ ብንከላከል እና የቤዛ ጓደኛ ያው መድኃኒቱን ያው ቤዛ እንድታምኔ ነው እንደዛ ናታን ላይ ያደረኩት ያው ምንም ነገር አያመጣበትም ያው ያሳከከዋን እንጂ እንደዛ ነው ትላ። ግን የቤዛ ጓደኛ ግን ለምን ይሄን አደረግሽ ካለ ይቅርታ ከማለት ካለቃችን ውጭ ምናምን ትለው ይላት። ችግር የለውም ይኩ ስላገዝኩ ነው ወይ ምናምን ትላለች። እና ይህ ሁሉ እንግዲህ ከመጀመሪያው እንድጠነስስ ያደረገችው የቤዛ ጓደኛ ነች። እንግዲህ ቤዛ በመያዟ ድራማ ባይሆንም እውነተኛ ቢሆን ደስ ይለናል። ግን ይሄው ድራማ ስለሆነ ትንሽ ይከብዳል። በእውነት እንደዚህ ሀገራችን ላይ ሕግ ቢከበር በጣም ነው ደስ የሚለንና ግን እዚህ ላይ ትምህርት ልንወስድ የሚገባው አንዳንድ ጓደኞች አስመሳያሉ። ገብቷቸዋል። በእናንተ እውነተኛ መስለው ይቀርባሉ፣ ግን በጎን ደግሞ እኛን ይጎዱናል። እና የቤዛ ጓደኛ ብዙ ሴቶችን ቀርብ ያለው ተዋውቅ ያለሁኝ ግን የኤፍራታ ግን በጣም ጥንካሬዋ ይደንቀኛል። እኔ ብዙ ሴቶችን ማቃለሁ፣ ብዙ ተዋውቅ ያለው የኤፍራታ ግን በጣም ነው የሚደንቀኝ ምናምን እያለች እንግዲህ ለልጁ በስልክ እየነገረች ነው። የቤዛ ጓደኛ ስሟን አላውቀውም ይቅርታና
እና ደስ ይል ነበረ። ቤዛ ግን አሁንም ለቤዛ ለዚች ሚስጥሯን እየነገረችን እና አንዳንድ ጊዜ ጓደኛ የልብ ጓደኛ ነው ብለን ሚስጥራችንን ባንናገር ደስ ይለኛል። ከዚህ ድራማ ብዙ ነገሮች ነው የምንማረው እና ይህ ድራማ በጣም ደስ የሚል ብዙ ሰው የሚማርበት ነው። እንግዲህ ገኒና ጽ እንግዲህ ከያፌት ቤት ወጥተዋል። ቢኒ ግን በጣም የተናደደው ለምን እኔ ጋር ሳትደውይ ለምን ወሰድሻት? የእሱን ባህሪ እያወቅሽ ይላል። እንግዲህ ቢኒ እንግዲህ ኤፍራታን ስለሚወዳት